ቅዳሜ እናድርገው። ዛሬ ነው ዛሬ ሮብ ሰው ቅዳሜ እናድርገዋል። ቅዳሜ ከምናደርገው ደግሞ ብር እናደርገው ይሻላል። ምን ነው ችግር አለ? ቅዳሜ ቢሆን ቅዳሜ ምናልባት ትልቅ ቀጠሮ አይ ቅድምም አንተ ብለህ አክሰፕት አደረግኩ። ከአሁን ደግሞ ሌላ አክሰፕት ታደርጋለህ። ቅዳሜ ነው የሚሆነው። ቅዳሜ ይሁንልህ። እሑድ ይሁን። ጥሩ ፋሚሊ ሰምታችኋል። እሑድ ቀጠሮ አለኝ። ቀጠሮ ግን ከምታዩት ሰው ነው እና እንደነገርኳችሁ ነው። ቴንኪው በጣም ስላኮራችሁ ኔ ስቴት ፋሚሊ። እሑድ ስንት ሰዓት ይሁን? ስንት ሰዓት? 3 ሰዓት 3 ሰዓት እና እሑድ 3 ሰዓት ላይ የሚገናኝ ማታ 3 ሰዓት እሑድ ማታ 3 ሰዓት ላይ ግን ምንም አይነት ነገር እንዲወጡት ምንም አይነት ነገር ለዚህ ደግሞ ምን በምንም አይነት መንገድ ወደ ኋላ እንደማስና እንደ አንታወትም እንደማስኒ ቦዲ ይቀርብ እኔ እግዚአብሔር የተመሰገነ የሆኑ ደህና ከሆንኩኝ ምንም ወደኋላ ምንበት ምክንያት አይኖርም። የእሑዴን ፈጣሪ ነው የሚያውቀው። ፈጣሪ በደህና ውዬ ልደር፣ ለእሑድ ልድረስ። ከዛ በኋላ ችግር የለብኝም። እኔ በመሀል ብትወልጂ ወልጄ ግን እንጫወትን ትጠብቃለህ? ኧረ ወይኔ ጉዴ! ያው ቃል መዞም ተጫዋች ነህ። በጣም ነው እንዲህ መሸነፍ የምትወደው። ለመሸነፍ ብዙ እንደዚህ አትጓጓ። ለማንኛውም በጣም ደስ ይላል። ልጃችን እኔን እንደሚመስል ዶክተሩ ነገረኝ። የት አግኝቶክ? የሚያገኘው እኔን በስልክ ወሮ። አታስመስላ። እውነቴን ምሬ ነው። እንኳን ደስ አለ። ችግሩ ባህሪው እኔን ነው የሚመስለው። በመልክ አንተን ቢመስልም አልተወለደም እኮ ገና። ስለ መልኩ ራሱ ለማውራት ድፍረቱ ከየት አመጣው? እኔ ስለደገምኩ እንደሚ ደስ ይለኛል። ወንድ ልጅ ራሱ ሲደግም ደስ ይላል። እንኳን ጀመር አልተወለደም። አንተን ይምሰል አይምሰል ማንም አያውቅም። አንደኛ፣ ሁለተኛ ደግሞ እኔን ነው የሚመስለው። በቃ ወሬ አታውዛ። እኔን ነው የሚመስለው። እሺ ስሚ፣ ምን እንደዚህ ያረጋሽ? አፈረሽ ነው አይደለም? ሌላው የለም። አታስቀይስ። በነገር ላይ ልጄ እንደኔ ጸባይኛ ነው፣ በጣም ጨዋ ነው፣ ደግሞ አይናፋር ነው ምናምን። ወንድ መሆኑ ደስ ይላል። በነገር ላይ ወንድ ልጅ ለእናቱ መከታ ነው። ታውቃለህ? ይሄ ሴት ልጅ ለእናቷ ለአባቷ ታደላለች ይባላል ብዙ ጊዜ። ፈጣሪ አውቆ ነው መሰለኝ እኔ ሴት ልጅ ስለው እሱ ወንድ ልጅ ሰጠኝና እረፍ። ያው ከኔ በላይ ስለኔ የሚያውቅስ አይደለ? መከታ ምን ነገር ሰጠኝ እልሃለሁ። በፊት ግን ሴት እንደምትፈልግ ነበር የምትይዘው። ታዲያ አሁን ሴት አትሰጠኝና ወንድ አልፈልግም እንድለው ነው? እንደዛ ነው። ብዙ ጊዜ እንደዛ ነው። ሴት ልጅ ምናምን ያለሁ እና ለብዙ ሰው በነገር ላይ ሴት ልጅ ነው የምትወድ ምናምን እየተመኘች ሴት የሚወዱ ልጆች ብዙ ናቸው። እኔ ግን ሴት ስመኝ ያለ ሰጠኝ ሰው ከኔ በላይ
ፈጣሪ ስለሚያውቅ ወንድ ሰጠኝ። መከታ እንዲሆነ ማለት ወንድ እና ትከበርም የለ ማናባ መለስኩልህ እኮ ሌላ ሌላ ወሬ አታውራ አታውራሽ ያማል ምን አጠፋው? አይ ጥያቄ መጠየቅ አይቻልም? አይቻልም አይቻልም። ምን ልመልስልህ? አሁን የጠየኩሽ ምን ተጠየቅኩኝ? አማርኛ እኮ ድገማዋ ግልጽ ከሆነ ድገማው። ምን ተጠየቅኩኝ? ምን ነው ፈራ? መደጋገም ተገቢ አይደለም። እሺ እሺ ለፈን ካልክ ያልተዋለ ምን ችግር አለ? በዚህ ማታ አልፈልግም አልፈልግም። ደህና ነህ? እንዴት ነህ? ጨጓራዬ ይፈጫል። ምን ሁሉ ደህና ነው? እኔ ደህና ነኝ። የምትወስደኝ አልፈልግም። አልፈልግም እረፍት ያስፈልገኛል። እረፍት ላደርግ ነው አሁን አንተ ጌም እንጫወት ብለን ስላልኩኝ እንጂ እኔ ጋር ብትመጪ እረፍት ማታሳለሁ። ምንድን ነው የሚያምሩ? ምንድን ነው የጠጣው? ብዙ ነገር የጎደለብሽ አይምሰልም። በጣም ጋር ስላለ ማለት አይ ትችላለህ ወይ ጥያቄ ነው። ጋብዚ እንደማለት ነው እያወራሽ ሳይን ትችላል መስላለኝ። ለዛ ነው ዝም ብዬ ሳይን ትችላል መስላለኝ። ለዛ ነው እኔ ለገላኝ ሁሌ እያስመስልኩ ምንም አላልኩም። አስመሳይ ነህ አላልኩም እኮ አልወጣኝም ፓቴ ከንሽ የበርበ ያለሁት ነገር እኔንም ማውራት እንደዛ ነው። እሺ ልጅ ጋብዥ ይሻላል። አዎ
አላስታውሰውም። ለዛ ነው ከልብሽ ምናልባት ታስተምቅረስሽ ምናምን ረስቼዋለሁ። ከነ ምናምኑ ረስቼዋለሁ። ሜቢ ለዛ ይሆናል። አንተ ካስታወስከው ደግሞ ጋብዙ። ያው ዛታፈሹ አንተ ለምን አትለውም? በአንተ ነው የሚያምረው። እንደው አይሰማም አይሰማም። ቆንጆ ነው። አመሰግናለሁ። እናራታዎች የሚጠው አሪፍ ነው። በቃ አላስታውስም ምንም ለምን ተረሳው? በግድ ማስታወስ አለብኝ። ማስታወስ አለብኝ። አይደለም እና በስመ አብ ሀብታም ስድስት ሚሊዮን ገብተናል። በጣም ነው የሚገርመው። በስንት ጊዜ ቆያለሁ ትቆያለህ? ደግሞ አጠገብ ሰው እንዳለ እያወራህን እኮ ነበር። ስምንት ሺህ ገባ ስምንት ሺህ ገባሽ ለሚል ገባው መሰለኝ። እስኪ በሉ አውቃችሁ ነው ወንዳችሁ ነው። ሰላማሽ ማስገበርና እሺ 29 ሺህ ገብቻለሁ። ከዛስ 29 ሺህ በመቶ ነው። እኛው ስልክ ሊፈታም ቢያለኝ እና በዚህኛው አየዋለሁ። በጣም ነው ማመሰግናችሁ የእኔ ፍቅሮች። እግዚአብሔር አክብርልኝ። ተወዳጅ ሊማር የቸኮላታ ልበላችሁ ቃላት የለኝም። እውነት ከልብ እንኳን ቅድም 26 ሺህ ምናምን ነበር ስንመቶ ምናምን እና ከላይ ሳልወጣ ያው ኦልሬዲ 30 እንደገባ ቁጥሩ 25 ካለፈ 30 እንደሆነ ነው የሚቆጥረው እያልኳችሁ ነበር። እና ገና ሳልወጣ 28 ነው 29 ገብቻለሁ መሰለኝ። እና በጣም ነው የማመሰግነው። ኦልሬዲ 28 ሺህ ለመቶ ማለት ነው እና 30 ነው። በጣም ደስ ብሎኛል። በጣም ነው የማመሰግናችሁ። በጣም ነው ወዳችሁ። እግዚአብሔር አምላክ ያክብርልኝ። ማዲጌ እውነት በጣም ደስ ብሎኛል። ገና ቪዲዮ ከመልቀቄ 29 ሺህ 30 ሺህ ቪዲዮ ማድረግ በጣም ታደል ነው። ቀላልም አይደለም። ያው ተፋይ ማለት በጣም ነው ያኮራችኝ። በጣም ነው የምወዳችሁ። በጣም ነው የማመሰግናችሁ። እግዚአብሔር
ሌላ ምንም ማለት ወዳቸዋለሁ። ሁሌ ከጎኔ ስለምትሆኑ፣ ሁሌ ስለምታበረታቱ፣ ሁሌ እንዴት ነው ጥሩ ቦታ ማየት እኔን እንደምትፈልጉት አፕሪሼት ስለምታደርጉኝ ቴንኪው ሶ ማች። ሁላችንም ወደዛ ማድረጋችን ታድጉ። ቴንኪው የኔ ማር ገና አንድ ሚሊዮን በጣም አመሰግናለሁ። የሚቆም አመሰግናለሁ። ትንሽ ሳላነበቡን ጠፋሾችን ደስ ብሎኛል። ይላል ገቤም ይረለ ለማንኛውም ድምፅ አይሰማም ርቋል። የውድ ከተማችን መጠበቅ ነው። ሰዎች ስላለ መልካም ነው። አመሰግናለሁ። ደህና ደር ደህና ደር። ሌላ ምንም ማለት ነገሮችን ማሳጠሩ እንዳለ ነገሮችን መርፋጥሩ እንዳለ ነው። እንደዛ ነው። እሺ አውቀሽን ተሸክመ አውቄ ነው ጋር ቻሞ ሆንም ስላለበት ትንሽ ላላይ ታለ ሜቢ እንደዚህ ስላየሁት ይሆናል። እንደዚህ ስላየሁት ይችላል። ታወቅ ነገር ቁም ነገር ነበር እያወራሽ ነበር። ለማንኛውም ተመራሪ ቁም ነገር እሺ፣ ቁም ነገሩን ሌላ ቀን እናወራለን። ቴንክ ዩ ስለነበረን ጊዜ አመሰግናለሁ። እሺ ጋይስ እንቅልፍ እየመጣ ነው እና አይን እየገባ ነው። ደህና ደሩልኝ ጋይስ። ፀጉሬ ደግሞ እየሸሸ ነው። እግዚአብሔርን ገና አንድ ልጅ ሳልወልድ ፀጉር እየገባ ነው። ምን እንደሆነ አላውቅም። ውስጡ ምናምን ያው ባዶ ባዶ እየሆነ ነው እና ግራ እየገባኝ ነው። እየተነቃቀለ እያለቀ ነው። እያረጀው ይሆን እኔ ቀድሜ ሄጄ ይሆን አላውቅም። ብቻ ፈጣሪ ሆነኝ ጋይስ። ምንም የተለየ ነገር እየተጠቀምኩ አይደለም፣ ግን ገና በልጅነት ፀጉሬም ገብቶ እድሜ የሚሄዱ ጉድ እንዳልሆንባችሁ ፍሩ። ግን አንዳንድ ሰው አውቆ እንትን የሚል ሰው አለ። ጋይስ አልከሳሁባችሁም። በዚህ ሰሞን ሀሳብ እያበዛሁ ነው መሰለኝ እና ምን እንደሆነ አላውቅም። እየከሳሁ ነው ቤተሰቦች ወይ እህቶች፣ የእኔ ውድ እህቶች እንደምወዳችሁ ታውቃላችኋል። እያወቅኩ ደግሞ አይደለም እሺ ማስደብራችሁ፣ ይቅርታ በጣም ፍራ ቃል ይላል እንጂ አላውቅም። እግዚአብሔርን የምሬ ነው። ሰውነት የሙሉ ሸንተረር እየወጣብኝ ነው። ምንድን ነው የሚባለው? ሰው ሲከሳ አሁን ለምሳሌ ላሳያችሁ። እዚህ ጋር ይታያችኋል። እዚህ ጋር ምናምን በዚህ በኩልም እንደዛው ጀርባዬ ምናምን ሰው ሲከሳ ያለው አይነት ቁጥር ማለት ነው እና እየከሳሁባችሁ ነው። እኔ በዚህ ሰዓት 2000 ሰው አለ ብዬ አላስብም ነበር። ለ7-20 ጉዳይ ነው ግን ሰው አለና
አንዳንድ ጊዜ እንቅልፍ እምቢ ሲለኝ ለምን እንደዚህ እየገባሁ አላያችሁ ብንታይ ይሻለኛል ብቻዬ ከሚደብረኝ ጌታን። አንዳንድ ዝም ብዬ እነሳና ቁጭ እላለሁ። እንቅልፍም የለም ምናምን እስከ 10 ሰዓት እስከ 9 ሰዓት ወይ ስልክ እየነካካሁ ምናምን እና ላይቭማ ካላችሁልኝ እገባለሁ ወይ ጋይስ፣ አንዳንዴም ቢሆን ማለት ነው። ግን ደግሞ እኔ በጣም እንቅልፋም ነኝ። ሲበዛ እንቅልፍ እወዳለሁ። ከደከመኝ ልክ ስንት ሰዓት መሰላችሁ? 3 ሰዓት ሲል እንቅልፌ ሊመጣ